ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? የውርስ የይርጋ ጊዜን የሚያቋርጡ ምክንያቶችን እነግራችኋለሁ። 5 ምክንያቶችን ነው ለዛሬ እምነግራችሁ። እንደምታውቁት እንግዲህ የውርስ ክርክር በጊዜው ካልቀረበ በይርጋ ይታገዳል። ለተለያዩ የውርስ ክርክሮች እንግዲህ የተለያዩ እንዳግባብነታቸው የይርጋ ጊዜዎች ወይም የጊዜ ገደብ አለ። እነዚህ ከዚህ በኋላ እምነግራችሁ 5 ምክንያቶች የይርጋ ጊዜን የሚያቋርጡ ናቸው። በእነዚህ ምክንያቶች መሰረት የይርጋ ጊዜ በእናንተ ላይ አይቆጠርም። ጊዜያችሁም አልፏል፣ ጊዜ ገደቡ አብቅቷል፣ ክስ ማቅረብ አትችሉም ተብላችሁ አትከለከሉም። በእነዚህ ምክንያት ከሆነ የጊዜ ገደቡ የደረሰው ወይም ያለፈው እነዚህ ምክንያቶች እንደ መከራከሪያ አንስታችሁ ወይም ለፍርድ ቤቱ አቅርባችሁ ራሳችሁን በይርጋ ከመታገድ ታድናላችሁ። አንደኛ፣ የኑዛዜ ይጽደቅልኝ ክርክር ላይ ከነበራችሁ የይርጋ ጊዜው እናንተን አይመለከትም። እንግዲህ ከሳሽ ባቀረበው ክስ የኑዛዜ ይጽደቅልኝ ክርክር ላይ ከተከሳሽ ጋር የነበረ መሆኑን በማስመልከት ክርክር ካቀረበና የክስ መመስረቻውም ጊዜ ያለፈው የኑዛዜ ይጽደቅልኝ ክርክር ላይ የነበረ መሆኑን ካስረዳ ዋናው የውርስ ክርክር ላይ የሚቆጠረው የይርጋ ጊዜ ይቋረጥለታል። ስለዚህ የኑዛዜ ይጽደቅልኝ ክርክር አቅርቦ እየተከራከረ የነበረ መሆኑን ካስረዳ የኑዛዜ ይጽደቅልኝ ክርክሩ የክስ ማቋረጫ ምክንያት ይሆናል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም በቅጽ 11 በሰበር መዝገብ ቁጥር 49359 ላይ ይህንን በተመለከተ የኑዛዜ ይጽደቅልኝ ክርክር የይርጋ መቆጠር ጊዜን እንደሚያቋርጥ አስገዳጅ የሕግ ትርጉም ሰጥቷል። ሁለተኛ፣ የውርስ ሀብቱን ተከሳሹ ለከሳሽ ለመስጠት ካመነና በማመኑ መሰረት የይርጋ ጊዜው ያለፈ ቢሆን ነገር ግን ጊዜው ከደረሰ በኋላ የይርጋ ጊዜው ካለፈ በኋላ ሐሳቡን ቢቀይር ይህን ማስረዳት ከተቻለ የይርጋ ጊዜው ተግባራዊ አይሆንም ማለት ነው በከሳሹ ላይ። በፍትሐ ብሔር ሕግ ቁጥር 1851 መሰረት ለክርክር መነሻ የሆነውን ጉዳይ ለመስጠት ተከሳሹ ክስ ከመመሰረቱ በፊት በተለያዩ ምክንያት ያመነ ከነበረና ይሄም አንዱ የይርጋ ጊዜ መቆጠሩን የማቋረጫ ምክንያት ይሆናል። ይህ እንግዲህ የይርጋ ጊዜ ማቋረጫ ምክንያትም ማለት ተከሳሹ ማመኑ ያንን ድርሻውን ለከሳሽ ለሚጠይቀው ሰው መስጠቱ ለውርስ ክርክርም የሚያገለግል ለመሆኑ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 221940 በሆነ መዝገብ ጥቅምት 3 ቀን 2015 አስገዳጅ ትርጉም ሰጥቷል። በዚህ መዝገብ ላይ እንግዲህ ተከሳሾች የከሳሽ የአባቷ የውርስ ንብረት ድርሻ በእጃቸው ያለ መሆኑን አምነው እንሰጣለን ብለው ተስማምተው ሳይሰጧት ቀሩ። በመጠኑ ላይ ሳይስማሙ ቀርተው ነገር ግን የይርጋ ጊዜው መቆጠርም የሚጀምረው እንደሚቋረጥና እሷ ላይ አፕላይ እንደማይሆን ምክንያቱም ክስ ከመመስረት የተዘናጋቸው እንሰጣለን ስላሉ የውርስ ሀብት ድርሻውን እንሰጣለን ስላለ ተከሳሽ መሆኑን ከግምት ውስጥ በማስገባት የይርጋ ጊዜው ይቋረጣል ማለት ነው። በሶስተኛ ደረጃ የይርጋ ጊዜን ከሚያቋርጡ ምክንያቶች መካከል የመከባበርና የመፍራት ስሜትና የቤተዘመድ ግንኙነት ነው። ከሳሽ የውርስ ሀብት ሳይጠይቅ የይርጋ ጊዜው ያለፈው የውርስ ሀብቱን የያዘው ሰው ካለው ዝምድና አንጻር በማክበርና በመፍራት ለመሆኑ በማስረጃ ካረጋገጠ ይህ ምክንያት በቂ የይርጋ ጊዜ ማቋረጫ ስለመሆኑ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 194929 በሆነ መዝገብ በ28/11/2013 ወይም ሐምሌ 28 ቀን 2013 አስገዳጅ የሕግ ትርጉም ሰጥቷል። በዚህ የሕግ ትርጉሙም እንግዲህ ወራሾች በሕግ በተመለከተው ጊዜ ውስጥ የሟች እናታቸውን ወራሽነት ሳያረጋግጡ የቀሩበት ምክንያት ወንድማቸው ከሆነው ከተጠሪ ጋር ባላቸው የመከባበርና የመፍራት ስሜትና የቤተዘመድ ግንኙነት የተነሳ መሆኑ ከተረጋገጠ ይህ ሁኔታ ይርጋን ለማቋረጥ በቂ ምክንያት ይሆናል በሚል ትርጉም ሰጥቷል። ከእናታቸው የሚደርሳቸውን የውርስ ሀብት ይዞ የነበረው ታላቅ ወንድማቸው ነው። ስለዚህ እናታቸው ከሞቱ በኋላ ከታላቅ ወንድማቸው ላይ የውርስ ሀብቱን ሳይጠይቁ የጊዜው ያለፋቸው ለወንድማቸው
ባላቸው ማክበርና እንደዚሁም ደግሞ የመፍራት ስሜትና የቤተ ዘመድ ግንኙነቱ ይበጠበጣል በሚል መሆኑን አረጋግጠዋል። ስለዚህ ይሄ የቤተ ዘመድ ግንኙነት የመፍራትና የቤተ ዘመድ ግንኙነትን የመከባበር የይርጋ ጊዜን መቆጠርን ያስቀራል ወይም ያቋርጣል ማለት ነው። አራተኛ የውርስ ሀብቱን በግልም ሆነ በጋራ ይዞ መጠቀም የይርጋ ጊዜውን መቆጠር ያስቀራል ወይም ያቋርጣል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 10 በሰበር መዝገብ ቁጥር 44025 በሆነ መዝገብ በሰጠው አስገዳጅ ሕግ ትርጉም ለክርክር መነሻ የሆነውን የውርስ ሀብት በግሉም ሆነ ከሌሎች ወራሾች ጋር በመያዝ የሚጠቀምና እየተጠቀመ የቆየ ለመሆኑ በማስረጃ ካረጋገጠ አንድ ሰው ምንም እንኳን ንብረቱን ይዞ ሲጠቀም የቆየው ወራሽ ሕጉ ባስቀመጠው የጊዜ ገደብ ክሱን ባያቀርብም ጉዳዩ በይርጋ ሊታገድ አይገባም በማለት ወስኗል። ይህንን ሀብት የውርስ ሀብቱን ከሌሎች ወራሾች ጋር ሊሆን ይችላል፣ ብቻውን ሊሆን ይችላል። ወራሽነቱን ሳያረጋግጥ በማስረጃ ሳያረጋግጥ ነገር ግን ሀብቱን ይዞ እየተጠቀመ መሆኑን ካስረዳ ይርጋ አይቆጠርበትም፣ በይርጋም ሊታገድ አይገባም ብሏል። ስለዚህ የውርስ ሀብትን በግልም ሆነ በጋራ ይዞ መጠቀም ይርጋን ከሚያቋርጡ የውርስ ይርጋን መቆጠርን ከሚያቋርጡ ከሚያስቀሩ ምክንያቶች አንዱ ነው። አምስተኛና የመጨረሻው የሟች የትዳር አጋር ነኝ በሚል ከፍርድ ቤት የተወሰደን ጋብቻ የምስክር ወረቀትን ለማሻር በፍርድ ቤት ክርክር የወሰደው ጊዜ እንደዚሁ ይርጋን ከሚያቋርጡ የውርስ ይርጋን ከሚያቋርጡ ምክንያቶች አንዱ ነው። በፍርድ ቤት ከሚቀርቡ ክርክሮች ከተጋቢዎች መካከል አንዱ በሞት ሲለይ በሕይወት ያለው የትዳር አጋር ከሟች ጋር ጋብቻ የነበረው ለመሆኑ ከሚመለከተው ፍርድ ቤት የሟች የትዳር አጋር ለመሆኑ በውሳኔ አረጋግጦ ይወስዳል። በሌላ በኩል እንግዲህ የሟች ወራሾች የሟች የትዳር አጋር ነበርኩኝ በማለት በፍርድ ቤት የሟች የትዳር አጋር ለመሆኑ በፍርድ ቤት ውሳኔ ያሰጠውን ሰው የሟች የትዳር አጋር አልነበረም፣ የተሰጠውን ውሳኔ ይሻርልን በማለት በሚመለከተው ፍርድ ቤት ክርክር ያቀርባሉ። በዚህ ክርክር ምክንያት የሟች ወራሽ ሕጉ ባስቀመጠው የጊዜ ገደብ ውስጥ የውርስ ክስ ባያቀርብም ይህ ምክንያት በቂ የይርጋ ጊዜ ማቋረጫ ለመሆኑ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 1932/46 በሆነ መዝገብ በቀን ሰኔ 28 2013 በአብላጫ ድምፅ እንግዲህ የሕግ ትርጉም ሰጥቶበታል ማለት ነው። በዚህ መዝገብ እንግዲህ ወራሾች የሟች ወላጆቻቸውን ወራሽነት ማስረጃ ሕጉ ባስቀመጠው ጊዜ ገደብ ውስጥ ወስደው በአከራካሪው ቤት አባታቸው እስከሞቱበት ድረስ በጋራ ሲጠቀሙበት ቆይተው በአከራካሪው ቤት ላይ ያላቸውን መብት አጠቃሎ ለመጠየቅ የሟች ሚስት ነኝ የሚሉ ሰው አስቀድሞ የወሰዱት በፍርድ የተቋቋመ የሚስትነት መብትን ማስለወጥ የሚጠይቅ በመሆኑ የሚስትነት ክርክሩ በፍርድ ቤት የወሰደው ጊዜ ለይርጋ ማቋረጫ የማይወሰድበት ሕጋዊ ምክንያት የለም በሚል አስገዳጅ የሕግ ትርጉም ሰጥቷል። ሚስት ነኝ የሚል ክርክር ያላቸው ተከሳሽም የሚስትነት ውሳኔ የማሰጠታቸው ዓላማ ከሟች ጋር በጋብቻ ውስጥ የተፈራ ንብረት ተጋሪ ለመሆን ነው። ስለሆነም ወራሾች በውርስ ሀብቱ ላይ ያላቸውን መብት ለማስከበር አስቀድሞ የተቋቋመውን መብት የሚስትነት ማስረጃ በፍርድ ማሻር ስለነበረባቸው የውርስ ንብረቱን መጠየቂያ ጊዜ ሳያልፍ በሚስትነት ማስረጃው ላይ የመቃወሚያ አቤቱታ አቅርበው በፍርድ ቤት በክርክር ላይ እያሉ ክርክሩ የወሰደው ጊዜ በወራሾች ዳተኝነት እንደባከነ ተወስዶ የውርስ ንብረቱ ክርክር በይርጋ ይቋረጣል ሊባል አይገባም ብሏል። ምክንያቱም በመጀመሪያ የሚስትነት ማስረጃቸውን ማሻር አለባቸው፣ ሚስት አይደሉም። ስለዚህ የሟችን ከውርስ ሀብቱ ላይ ግማሽ ድርሻ ሊወስዱ አይገባም እና የወሰዱትም የሚስትነት ማስረጃ ይሰረዝ በሚል ጊዜ አጥፍተዋል እዛ ላይ። ስለዚህ የውርስ የሚጠይቁበት ጊዜ ቢያልፍም እዛ በክርክር ላይ ስለነበሩ ያይቆጠርላቸዋል፣ የይርጋ ጊዜው በእነዚህ ሰዎች ላይ ተፈጻሚ አይሆንም በሚል እንግዲህ አስገዳጅ ሕግ ትርጉም ሰጥቷል። እነዚህ 5 ምክንያቶች የውርስ የይርጋን ጊዜ የሚያቋርጡ ምክንያቶች ናቸው። ጠቃሚ እንደሚሆኑ አልጠራጠርም። አብራችሁ የነበርኩት የእናንተው ጠበቃና የሕግ አማካሪ ዩሱፍ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ